እውነት ነው አይደል ውዶቼ? ቀን ውሻ ሲግጥ የዋለው አጥንት እንግዲህ ማታ ለጅብ ብርቁ ነው። እውነት ነው። ለምን ማታ ላይ እንግዲህ ነው ጅብ መውጣት የሚችለው ካለበት ከጉድጓዱ ከየትኛውም ስፍራ ምናልባት እንደው ይሁን አስታውሳለሁኝ ዝናብ እየዘነበ ፀሐይ ሲወጣ የጅቡ ሚስት ወለደች ምናምን ነገር ይባላል፣ ያው እንዳባባል ማለት ነው። እና ስለዚህ ቀን ላይ እንግዲህ ከውሻም የተረፈ አጥንት ከማንኛውም እንስሳ የተረፈ አጥንት እንግዲህ ማታ ላይ ጅብ ሲያገኙ በጣም ብርቁ ነው እና ይሄ መልእክቷ እንግዲህ ለሚገባቸው ሰዎች ነው ብዬ ተስፋ አድርጋለሁኝ። እንዴት ናችሁልኝ? ደህና ናችሁ አይደለ? እንዴት ነው በዓልና ስራ እንዴት እየሄደላችሁ ነው? ሁሉ መልካም፣ ሁሉ ቆንጆ፣ ሁሉ ሸጋ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ዝት ይበልኝ። ላይክና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ እንድታስቀምጡልኝ ጠይቃችኋለሁ። እንግዲህ ሰሞኑን እየተካሄዱ ያሉት ክንውኖች ብዙዎቻችንን እያወዛገበን፣ እኛም በሩታ ጉዳይ ላይ ሩታ ራስሽን አስከብሪ በቃ ማለት ይበቃል ማለት አንድ ሰው ሁሌ እየተበደለ እሱ ይቅርታ መጠየቅ የለበትም። ብዙ ሀሳቦችን እንሰጣለን። ሩታም ደግሞ የራሷን ሀሳብ ያንን የምታረግበትን ሀሳብ እያጋራች ነው አይደለ? ስታጋራን ደግሞ አንድና አንድ ለልጄ ብዬ ነው እንጂ ሌላ እኔ ምንም ፈልጌ አይደለም። ነገ ላይ ልጅ አድርጎ ጥያቄ ጠይቀኛን እና እባካችሁን ልትረዱኝ ሞክሩ አይነት ነገሮችን እንግዲህ ሀሳቧን ሼክ ስታደርገን እየሰማን ነው አይደለ? በነገራችን ላይ ይቅርታ እኮ የአይምሮ ሰላምን ነው የሚሰጠው፣ ውስጣችሁን ያረጋጋል። በተለይ ውስጣችሁ ያለውን ይሄ ቂም፣ ጥላቻ፣ በጣም መጥፎ የሆኑ ስሜታችሁን ከውስጣችሁ ላይ ያስወግድላችኋል። እና ግን ሩታ በአቋሟ መጽናት አለባት። በቃ በአቋሟ መጽናት ስላችሁ በቃ ከዚህ በኋላ ልጅና ልጃቸውን አይደለም የሚያገናኛቸው። ስለዚህ አብርሃምም ከእሷ ጋር በተገናኙ ቁጥር ሰዎች የሚሰማቸው ስሜት አለ። ግዴታ ደግሞ ሰዎች የሆነ ስሜት ይሰማቸዋል ተብሎ የእናንተን ስሜትና የእናንተ ፍላጎት ወይም ደግሞ የእናንተን ነፃነት መንፈግ የለባቸውም አይደለ? ማለት አንዳንድ ሰዎች የሚረዱበት መንገድ በራሳቸው መንገድ ስለሆነ ለምን አብርሃምና ሩታ ተገናኙ ማለት የሚያስቡት ምንድነው? የሆነ ሌላ ታሪክ ይፈጠራል ነው። እሱም ደግሞ የሄርሜላ እህቶች ልበል እንግዲህ ያው መቼም እሷን የሚደግፏት ስላሉ ማለት ነው። እና በጣም እንደውም ትላንት ላይቭ ላይ የሰማኋቸው ነበር አንዳንድ ሰዎች፣ እኔም ቪዲዮን ፖስት አድርጌላቸዋለሁ። እና ምንድነው ሲሉ የሰማሁት እንግዲህ ሄርሜላ በጣም መልካም ልጅ እንደሆነች፣ በጣም በዲሲፕሊን ያደገች ልጅ እንደሆነች ከታች ሊንክ ያስቀምጥላችሁና ቪዲዮን ገብታችሁ ማየት ትችላላችሁ። እኔ በጣም ነው የገረመኝ። ማለት እንዴት ነው አንድ ሰው በዲሲፕሊን እና በስርዓት ያደገ ሰው አንድ ባለትዳር የሆነን ሰው ከልጅና ከሚስቱ ለይቶ የራሱ ለማድረግ ይጥራል አይጥርም? በእርግጥ ማንኛውም ሰው ያፈቅራል ይወዳል። ግን ደግሞ በእንደዚህ መንገድ አለ መንገዱ እኮ የተሳሳተ የሆነው እንጂ እኮ ማንም ሰው ያፈቅራል፣ ማንም ሰው ይወዳል። ለሚወደውም ሰው ደግሞ ዋጋ ይከፍላል። ግን ደግሞ ሰው የመጣችበት መንገድ ትክክልና ትክክል አይደለም፣ መሆን የሌለበት ነገር ነው ያደረገችውና አንዳንድ ጊዜ ማለት የምንከተለውን ወይም ደግሞ የምንደግፈውን ነገር ማወቅ መልካም ነው። አዎ አሁን ላይ ከሩታ ጋር አልፈልግሽም፣ አንቺም የራስሽን ህይወት ኑሪ፣ ግን በመካከል ልጃችን ያገናኘናል። ልጃችን ደግሞ ሲያገናኘን በሰላማዊ መንገድ መሆን አለበት። እኔ ወደ አንቺ ጋር መጣሁኝ ወይም ደግሞ ይቅርታ ተጠያየቅም ማለት አብረን እንሆናለን ማለት አይደለም። እስቲ እኔ ከሄርሜላ ጋር እንኳን ባልሆን እኔና አንቺ ከዚህ በኋላ አብረን መሆኑር እንደማንችል አንቺ ውስጥ ያውቀዋል ውስጥ ያውቀዋል አይነት ነገር አይደል የተነጋገሩት። ስለዚህ አሁን ላይ ሩታ በቃ ማለት ይቅርታ መጠየቅ ያለባትን ሰዎች ጠይቃለች። ነገ እንዳይጸጽታት፣ ነገ እንዳይቆጫት። ግን ከዚህ በኋላ በራሷ አቅም አላት፣ ትችላለች፣ ጎበዝ ናት። አይደለም ለእሷ ለብዙ ዩቱበሮች ብዙ አይነት ኮንተንቶችን መስጠት የምትችል በቃ ፓወርፉል የሆነች ግሬስ ያላት ልጅ ናት። ታያላችሁ ሚዲያው ላይ በጣም እሷ ስትኖርና ሳትኖር እንኳን ያለውን ድባብ ታያላችሁ። ለእናንተ አልነገራችሁ ብዙዎቻችሁ የሩቲቶ ስለምትከታተሉ ማለት ነው። እና ስለዚህ በቃ አሁን ላይ ልጇን እያሳደገች ከልጇ ጋር አሁን በቀደም ከልጇ ጋር ስትመጣ ቪዲዮ ፖስት ታደረግ እሷም የኛን ሀሳብ አክብራ እንግዲህ ሎሌንዛ መታ ነበረ ካስታወሳችሁ። ስለዚህ እንደዚህ አይነት ሀሳቦች ይዛ ብትመጣ ወጣ እያልሽ ከተማ ወጣ እያልሽ እንጆ እያደረገች አሉ እህቶቹ አሉ፣ እናትና አባቶቹ አሉ። እስቲ ከልጇ ጋር አሁን ላይ በነገራችን ላይ ሩታ እኮ ማንም አያስፈልጋትም ከልጇ በስተቀር። ለምን ከልጅ በስተቀር ማለት ከልጃችሁ ሌላ ህይወት ሊኖራችሁ ይችላል? አይችልም እኮ። ለምን ልጅ ሲኖራችሁ ለልጃችሁ ነው የምትኖሩት። ልክ እሷ እንዳለችው እኔ ለልጄ ነው ዋጋ እየከፈልኩ ያለሁት እዚህ ምድር ላይ የትኛውም ነገር ለልጄ ስል እማላደርገው የለም። ዝቅም ከፍም ብዬ ለልጄ መሆን ያለብኝ ነገር እሆናለሁ ነው አይደለ? ስለዚህ አሁን ላይ አንቺ ከልጅ ጋር
በደስታ በፍቅር ነው መኖር ያለብሽ እንጂ ዙሪያሽ ላይ ያለውን ጫጫታ ውካታ ማዳመጥ የለብሽም። ብዙ ሰዎች አንቺን ለመጥቀም ብሎ እየመጡ ግን አንቺን የማየው መንገድ እንድትራመጅ እንድትሄጂ የሚያደርጉ ሰዎች አሉ። በእርግጥ አንቺ ጎበዝሽ፣ ጠንካራ ነሽ ማለት ማድረግ ያለብሽን ነገር ታደርጊያለሽ፣ ማድረግ የሌለብሽን ደግሞ የማታደርጊ አይነት ሴት ነሽ። ደስ ከሚለው ነገር ይሄ ራሷን የምታውቅ ሴት፣ ራሷን የምትገዛ ሴት አላደለም፣ ምን ማድረግ እንዳለባት ምን መሆን እንደሌለባት የምታውቅ ሴት ነሽ። ግን እንዴት ነው ኦዲየንስ አሁን ላይ ለምን ራሷን አታስከብርም በሚል ብዙዎች እርስ በርሳቸው ለምን እኛ እሷን ስናስከብራት ሩቲን ለምንድን ነው እኛ ኦዲየንሶችን የማታስከብሩ አይነት ነገር ነው እንግዲህ አሁን ላይ እየተነሱ ያሉት ሀሳቦች እና እርግጠኛ ነኝ እነዚህ ሀሳቦችንም እንደሚደርሱሽ እንደምታዩ እንደምትሰሚው እርግጠኛ ነኝ። ለምን ማንኛውም እናት የሆነች በተለይ ደግሞ አንቺ ላይ የተደረገ የነበረውን ነገር መቼም አንድ እናት የሆነች ሴት ከእርግዝና እስከ መውለድ ከመውለድም አልፎ ልጅን እስከ ማሳደግ እንግዲህ የተመለከተች እናት የአንቺ ስሜት የአንቺ ቁስል የአንቺ ሀዘን ይሰማታል። አይደለም የወለደች ያልወለደችም እናት ይሰማታል። እና እህቶችሽ ለአንቺ በጣም ብዙ ዋጋ የሚከፍሉ ባላቸው ሰዓታቸውን አብቃቅተው ከስራ በኋላ በአንቺ ጉዳይ ላይ የሚወያዩ በአንቺ ጉዳይ ላይ የሚጨናነቁ እህቶች አሉ። ይሄ ደግሞ መታደል ነው። አንዳንድ ጊዜ ከፈጣሪ የሚሰጣችሁ ግሬስ ከፈጣሪ የሚሰጣችሁ በረከት ማንም ሰው አይነጥቃችሁም። በአካል ሳትተዋወቁ ሳያውቁሽ ለአንቺ እንደዚህ ማለት የሚከራከሩ የሚቆሙ ጀግና እህቶች አሉሽ እና አንቺም ትናንት ላይ ቪዲዮ ላይ ብለሻል እኔ በጣም የሚጨነቁልኝ ኦዲየንሶች አሉ። እስቲል እንኳን ለነሱ ስል መኖር አለብኝ፣ ለልጄ ስል መጠንከር አለብኝ። በቃ እኔ ሰላምን ነው የፈለኩት። ሰላም ከፈጠርን ደግሞ ቤተሰብ ላይ ራሱ የበለጠ ሰላም ይኖራል። በተለይ ጋሼ እንኳን ደውለውልኝ በጣም ነው የመረቁኝ። ለምን እኔና ቡዜ እንደዛ ስንጣላ ስንጨቃጨቅ ቤተሰብ ደስተኛ አይደለም፣ እኔም ደስተኛ አይደለሁኝም። እውነቷን ነው። ለምን አንዳንድ ጊዜ ከሰዎች ጋር የማይሆኑ አሉታዊ የሆኑ ቃላቶች ከተለዋወጣችሁ በኋላ ነገሩ ከበረደና ነገሩ የሆነ ጋፕ ካለ በኋላ የሆነ ወደ ራሳችሁ ትመለሱ የለ ለምን እንደዚህ አልኳት ለምን ተፈጠረ ብታገሳት ኖሮ እኮ ምናምን ትላላችሁ። ግን አንዳንድ ጊዜ የሆነ ትዕግስታችሁን የሚፈተናችሁ ትዕግስታችሁን የሆነ የሚይዛችሁ ነገር አለ። በቃ እንድትናገሩ የሚገፋፋችሁ አንዳንድ ኃይለ ቃሎች ሰዎች ሲጠቀሙ እናንተም እንድትናገሩ ትሆናላችሁና እርግጠኛ ነኝ ከዚህ በኋላ ሩታ ባሪፍ ነገር እንደምትመጣ ተስፋ አድርጋለሁ። አብርሃምም የራሱ ላይፍ እየኖረ ነው ያለው፣ መብቱ ነው ማለት አንድ ሰው በግዴታ አብሮን እንዲሆን ማድረግ አንችልም። ግን ምን አለ መሰላችሁ ሁልጊዜ ማለት የምፈልገው ነገር ቢያንስ አያፍቅራት አይውደዳት አይደለ፣ ግን ክብር የሚባል ነገር አለ። ገባችሁ አይደለ? ክብር የሌለው መውደድ የለም፣ ክብር የሌለው ፍቅር የለም። ጓደኝነት ማንኛውም ሪሌሽንሽፕም ሆነ በዙሪያ ይሄ ሶሻል ላይፍ ላይ የሚሆን በአጠቃላይ ይሄ ክብር የሌለው ነገር ምንም ነው። እሱ ደግሞ አይደለም እሱ ይቅርና ከዚህ ፊት የምታስተውሉ ከሆነ በጓደኞቹ ፊት እንኳን ብዙ ነገር ስትባል ብዙ ነገር ስትተች ምናምን ነገር እንኳን አይ አትናገሯት ብሎ እንኳን እንደዚህ የሆነ እንደ ወንዳ ወንድ እንደ አባወራ የሚቆም አይነት ሰው አይደለም። ለምን እንደሆነ አላውቅም። አንድ ቀን እንኳን ከልቡ ይቅርታ ሲጠይቃት እንኳን ተመልክቼ አላውቅምና አንዳንዴ መገፋትን የመሰለ ነገር የለም። ተገፉ፣ ተበደሉ፣ እናንተ በደለኛ ሆኑ፣ እግዚአብሔር ይክሳችኋል። እግዚአብሔር የእውነት አምላክ ነው። እግዚአብሔር ከእውነት ጋር የሚቆም አምላክ ነው። አንዳንድ ጊዜ ውሸቶች ልክ በእውነት ዙሪያ ይከበቡና የሆነ ውሸት የሚመስሉበት ጊዜ አለ። ግን እውነት ከእውነትነት መንገዷ የትም ልሸሽ አትችልም። አብርሃምም እንግዲህ ምናልባት አሁን ላይ ባለ ህይወት ደስተኛ ነህ፣ ግን ደግሞ ነገ ላይ ማናችንም ስለ ነገ አናቅም፣ ስለ ዛሬም አናቅም። ማለት አዋቂ ፈጣሪ ነው። ሁሉ ነገራችን በእግዚአብሔር እጅ ነውና አንተም እንግዲህ የጀመርከውን ነገር እንግዲህ መጨረሻውን ያሳምርልክ። ማለት እንደ ሰውኛ እኔ ምንም ልልህ አልችልም። ማለት ህሊና ኑሮክ ተሰምቶክ ከዚህ በኋላ ሰላም ብትፈጥሩ አንተም የራስህን ህይወት እንድትኖር ሩትም ደግሞ ከልጇ ጋር ለምን አሁን ላይ ብዙ አስተያየቶች ይመጣሉ። ሩታ ለምን ከደስታ ጋር አትመጣም? ከደስታ ጋር እኮ ብትመጣ ደስታ በጣም ነው የሚያከብራት፣ በጣም ነው የሚወዳት፣ ለእሷ ፍቅር አለው፣ በጣም ነው የሚሳሳላት። የተለያዩ ሀሳቦች ፖይንቶች ይነሳሉ። ግን ምን አለ መሰላችሁ ሩታ አሁን ላይ የሚያሳስባት ልጇና ልጇ ነው። ማለት ልጇን የት ማሳደግ እንዳለባት ከልጇ ጋር ምን አይነት ጊዜዎችን ማሳለፍ እንዳለባት የወደፊት ህይወቱ ለልጇ ነው የምትጨነቀው። ማለት አሁን ላይ ትዳር አግብቼ ምናምን ነገር የሚለው ነገር ጭንቅላቷ ላይ ይመጣል የሚል እኔ ሀሳብ የለኝም። ለምን ብዙ እናቶች ለልጆቻቸው ሲሉ ሳያገቡ ረጅም ጊዜ ልጃቸው እስከሚያድግ ነፍስ እስከሚያውቅ የሚቆዩ እናቶች አሉና ምናልባት ሩታ ከጎኗ ሰው ያስፈልጋታል። አንድ ጠንካራ የሆነ ሰው ያስፈልጋታል አይደለ? ግዴታ ደግሞ ወንድ መሆን የለበትም።
አንድ ሰው ግዴታ ወንድ ስለሆነ ብቻ ካጠገባችሁ ያለ ሰው ጠንካራ ትሆናላችሁ ማለት አይደለም። ግን ደግሞ ሩቲ ሰው ያስፈልጋታልም ስላችሁ በጣም ጠንካራ የሆኑ እናትና አባቶች አሏት። በነገራችን ላይ ማንኛችንም ቤተሰቦቻችንን የምንመስለው አይደለም። በጣም ጠንካራና ጨዋ ቤተሰብ ስላሳደጋት እስቲል ካለባበሷ እንኳን ስታያት በጣም ሸንቃጣ አለባበሷን የምታቅ ይሄ አላደለ ባህሏን ወጓን የጠበቀ ሴት ናት። እንዲህ የምትገላለጽ ሴት እንኳን አለችም። ትላንትና ቪዲዮች አይታችሁ ነበር። አብርሃምና ሄርሜላ ቪዲዮ ላይ መታየት የሌለበት ፕራይቬት ነገር እንኳን እየታየ ነበር። አንዳንዴ ምን አለ መሰለህ አብርሃም የምትወዳት የምታፈቅራት ከሆነ ቢያንስ ይሄ ስነ ስርዓቷ እንድጠብቅ እኔ አላውቅም። የትኛውም የሀበሻ ወንድ ምንም ዱርዬ ቢባል የተከበረች ሴትና ይሄ ራሷን የጠበቀች ስላችሁ ሰተር ያለችን ሴት ይወዳል። የእሷ ደግሞ በጣም የተለየ ነው። በጣም ተገላልጣ በጣም የሚያስጠላ አለባበስ ነበረ ምናምን ነገር ማለት ኦኬ ኖርማል ነው። ከታች ምናምን ቆንጆ፣ ግን ይሄ በተለይ ደረቷ አካባቢ ይሄ መታየት የሌለበት አካባቢ ይታያልና እነዚህ ነገሮችን እንዳታረግ ምከራት። ማለት ተወዳት የለ ታፈቅራት የለ እንግዲህ እንደምትወዳት እንደምታፈቅራት ነው እየነገርከን ያለው። ስለዚህ እነዚህ ነገሮችን እንድታስተካክል እንደ ሀሳብ ይህን ሼር ማድረግ እወዳለሁ። በእርግጥ ያው ኮመንቶች ላይ ታያለህ ከሀሳብ በነገራችን ላይ አይደለም ኮመንቶች ላይ ይቀርና እያንዳንዱ የምንሰራቸውን ኮንቴንቶች ከኮመንት እየወሰዳችሁ እንደሆነ እናውቃለን። ለማንኛውም የኔ ተወዳጆች ድምፅ አበዛውባችሁ ዛሬ አይደለም። አንዳንድ ጊዜ የሆነ እንደዚህ ከእናንተ ጋር እንግዲህ ሀሳባችን ሼር ስንደረግ ብዙ መልካምቶች አሉ። እዚህ ጋር መታችሁ ሀሳብ የምትሰጡ በጣም ደስ የምትሉ የሰው ደስታ የሚያስደስታችሁ በሩታ ዙሪያ ብቻም ሲሆን በቃ በአጠቃላይ የሰው ደስታ የሚያስደስታችሁ። በነገራችን ላይ ይሄ የሰው ደስታ የሚያስደስተው ሰው ምን ያህል ልቡ በቃ ንጹህ እንደሆነ። አንዳንድ ሰዎች የሰው ደስታ ያስደስታቸው እኔ ለምን እንደሆነ አላውቅም። አይደለም የሰው ደስታ የራሳችሁ ደስታ ራሱ የሚያስደስታችሁ ሰዎች እንዳሉ ግን ታውቃላችሁ። ለማንኛውም የኔ ምርጥ ወዳጅ ቤተሰቦች በሌላ ቪዲዮ እመለስላችኋለሁ። እስከዛው ላይክ እና ሼር፣ ሰብስክራይብ እንዲሁም አሳብ ኮሜንት ላይ አስቀምጡልኝ። እወዳችኋለሁኝ። ባባይ